ከኮንትሮባንድ በሀገር ኢኮኖሚ ላይ ያሉታዊ ተጽዕኖ በማሳደር ላይ የሚገኝ የወንጀል ድርጊት ሲሆን ተቋሙ ባደረገው ቁጥጥርና ክትትል ከባለድርሻ አካላትና ከሌሎች ጸጥታ አካላት ጋር በመሆን ከብር 20.5 ቢሊዮን በላይ የሚያወጣ ገቢና ወጪ ኮንትሮባንድ በቁጥጥር ስር ማዋል መቻሉ የሚበረታታ ሲሆን ይህን አሳሳቢ ችግር ከመሰረቱ ለመፍታትና ለመቀነስ በ9 ወራት ውስጥ ከሌሎች ተቋማት ጋር በመቀናጀት የተከናወኑ አበይት ተግባራት ካሉ ማብራሪያ ቢሰጥበት። መረጃና ማስረጃ መር የወንጀል ምርመራን በተመለከተ በፌደራል ፍርድ ቤት ስልጣን ስር የሚወድቁ ወንጀሎችን የመመርመር አቅም ከማሳደግ አንፃር አጠቃላይ በበጀት ዓመቱ ከነበሩ 4105 የምርመራ መዝገቦች 81.4% ተጠናቆ ወደሚመለከተው አካል መላኩ በሪፖርቱ የተገለጸ ሲሆን ከባለፈው ዓመት ተመሳሳይ ወቅት አፈጻጸም ጋር ሲነጻጸር አፈጻጸሙ ዝቅ ያለ መሆኑን መገምገም ተችሏል። በመሆኑም አሁን ከደረስንበት ቴክኖሎጂ አቅምና ከሰው ኃይል አንፃር አፈጻጸሙ ከፍ እያለ መሄድ ሲገባው የቀነሰበት ምክንያት ምንድነው? በተጨማሪም ለተጨማሪ ምርመራ የሚመላለሱ መዝገቦችን መቀነስ ከቅንጅታዊ አሰራር ውጤቶች አንዱ መሆኑ የሚታወቅ ሲሆን ከአቃቤ ሕግ ጋር ያለው ቅንጅታዊ አሰራር ምን እንደሚመስል ማብራሪያ ቢሰጥበት። የፌደራል ፖሊስ ታጥቋል፣ ቴክኖሎጂን እየተጠቀመበት ይገኛል። ይህንን ቴክኖሎጂ በተሻለ ሁኔታ ሌሎች እንዲጠቀሙበት በተለይ አዲስ አበባ ፖሊስ አካባቢ ጥቅም ላይ እንዲውል የተደረገበት ሁኔታ አለ ወይ ነው። አሁን ለምሳሌ እኔ አንድ በግል የደረሰብኝ ነገር ስላለ ነው እሱም ማንሳት ስላለብኝ ነው። ቢኮዝ እኔ ፖሊስ እጄሳይ ፖሊስ የደረሰበት አሁን በደረሰበት ደረጃ እዚህ ከተማ ውስጥ የሚፈጸሙ ወንጀሎች ያመልጣሉ ብዬ አላስብም። በተለይ በደንብ የሚታዩ ማለት ነው። እኔ የግል መኪና ተሰብሮ ምናምን ንብረት ተሰርቆብኝ ነበረ። ኢቭን እኔ አክሰስ አድርጌ ረድቻቸው እዛ አካባቢ ያለው ካሜራ ላይ ኮፒ አድርጌ ሁላ ለፖሊስ ሰጥቼ ምንም ክትትል ተደርጎ ተጠርጣሪ መያዝ ያልተቻለበት ሁኔታ አለና አሁን የምንናገረው ያክል ምን ይላል ህብረተሰቡ ምን ይላል ተጠቃሚው ተገልጋዩ አሁን የምንሰማን ሰው በቴክኖሎጂ ያህል አድገናል እንዲህ እየሰራን ነው ብለን ስንል ያንዳንዱ ነገር ትናንሹን ነገር ሁሉ እንትን ማድረግ አለብን የሚል እምነት የለኝም። ቀስ ብለን እያደግን ነው ያለነውና እንዴት ነው ካሜራዎችን ከመጠቀም አንፃር ከአዲስ አበባ ፖሊስ ጋር ተቀናይቶ ከቅንጅት ተቀናይቶ ከመስራት አንፃር ምን ላይ ትገኛላችሁ የሚል ጥያቄ ለማቅረብ ነው። አመሰግናለሁ። ኮንትሮባንድ ጋር የተነሳው እኔ የተወሰነ ነገር ለማንሳት ክሉን ለመስጠት ነው። የመያዝ አቅም አድጓል። ትልቁና ዋናው ኮንትሮባንዲስት ውስጥ በኮንትሮባንድ እንቅስቃሴ ውስጥ በተለይ ይሄ የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽን ማረጋገጥ ይችላል። ይሄንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ የኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድ እና እንደዚህ አይነት ስራዎች ውስጥ ማን ነበር ሲሳተፍ የነበረ የሚለውን ነገር በደንብ በግልጽ መረዳት ተገቢ ይሆናል። ዛሬ ላይ ግን በየትኛውም ልክ በግለሰብ ደረጃ በራሱ የሚሳተፍ ሆኖ የሚያዝ ካልሆነ በስተቀረ በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በማንኛውም በዛ ውስጥ የተሳተፉት አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ እየተሰራ ያለበት ሁኔታ አለ። አዲስ አበባ ከተማ በዚህ 9 ወር ውስጥ በጦር መሳሪያ የተደራጀ የወንጀል ተግባር የሚታይበት ከተማ አይደለም። በጣም አርምድ የሆነ ኦርጋናይዝድ የሆነ ለህብረተሰቡ ስጋት የሚሆን የወንጀል ኬዝ የሚታይበት ሳይሆን በጣም ፒቲ የሆነ አንዳንዴ ሞባይል የሚነጥቅ አንዳንዴ የመኪና ስፖኪዮ የሚሰርቅ አይነት የወንጀል ኬዝ ካልሆነ ህብረተሰቡን ስጋት ውስጥ የሚከት የተደራጀ የወንጀል ኬዝ የሚሰራበት ከተማ አይደለም። ከብዙ ያደጉ ሀገራት ከተሞች በሴፍቲ ስኬሉም በክራይም ኢንዴክሱም በጣም የተሻለ እና ተመራጭ ከተማ መሆኑን የሚያሳይ ብዙዎችም የመሰከሩለት በየትኛውም የሰዓት ጊዜ ውስጥ በምሽትም በቀንም ሰዎች በነጻነት የሚንቀሳቀሱበት አይነት ከተማ መሆኑን እንደነዚህ አይነት ነገሮች እየተፈጠሩ የመጡት ቅድም ያልናቸው የሰው ኃይሉም የቴክኖሎጂ አቅሙም የሎጂስቲክስ ስምሪቱም ያደገ ከተማና ዘመናዊ የፖሊስ አገልግሎቶች እየሰፉ በመጡበት ቁጥር እንደዚህ አይነት ሰላማዊ ነገሮች እየተፈጠሩ መሄዱን የሚያሳይ መሆኑን በደንብ መገንዘብ ያስፈልጋል። የፋይናንስ ወንጀል
ተብሎ የሚቀመጠው ዝርዝር እንትኖች አሉ እዛ ውስጥ። በተለይ በከፍተኛ ደረጃ ህዝባችን መጠንቀቅ ያለበት ሞባይል ባንኪንግ በየቀኑ ህዝቡ ላይ የሚደርሰው ወንጀል ነው። ሰው የራሱን የመተላለፊያ ቁልፎችን አካውንታቸውን እየሰጠ በየቀኑ ሰው እየተጎዳ ነው በዚህ ጉዳይ ማለት ነው። በምርመራ የሚቆም ጉዳይ አይደለም እውነት ለመናገር ማለት ነው። ስለዚህ ይሄ ወንጀል በየቀኑ የህብረተሰቡን የንቃተ ህሊና እነዚህን ስልቶች በየጊዜው እንደ ፖሊስ ካምፔን ይደረጋል፣ በሚዲያ እናስተላልፋለን። እሱ ብቻ ሳይሆን በተለይ ንግድ ባንክ በተለያየ ፕላትፎርሞችን ተጠቅሞ ተጠንቀቁ ይላል። ያ አልፎ የሚፈጸሙ በየቀኑ የሚመጡ የሞባይል ባንኪንግ ወንጀሎች በከፍተኛ ደረጃ እየጨመሩ ነው ያሉት። ስለዚህ የፋይናንስ ምርመራ ሲባል ይሄ እነዚህ ጉዳዮች ስለሆኑ በቀላሉ በራሳችን የምናቆማቸው ጉዳዮች አይደሉም እውነት ለመናገር። እነዚህ ወንጀሎች በባህሪያቸው ደግሞ አድራሻ ያላቸው ሰዎች አይደለም የሚጠቀሙት፣ ሀሰተኛ አድራሻ ነው የሚጠቀሙት። መታወቂያ ነው እንትኖችን የሚያወጡት፣ ሲሞችን የሚያወጡት፣ አካውንት የሚከፍቱበት አይዲያቸውን የራሳቸውን ደብቆ የተለያዩ ስልቶችን ተጠቅመው ከባንክ እንደተደወለ አስመስለው በርካታ የሆኑ ገንዘቦችን ከዜጎች እየተቀበሉ ነው። ስለዚህ እነዚህን አሁን ምርመራ ስንሄድ አንደኛ በአድራሻ እናገኛቸውም። እነዚህ ሰዎች ምርመራ መዝገቡ ቶሎ ብሎ የሚያልቅ ጉዳይ አይደለም። ስለዚህ አሁን ተደራሽ ለማድረግ ምንድነው ያደረግነው? በዚህ ጉዳይ በራሳችን ብቻ የሳይበር ወንጀሎች የፌዴራል ማተር ነው፣ ፌዴራል ፖሊስ ነው የሚመረምረው። በዴሊጌሽን አማውንቱን ቀንሰን አትሊስት ተደራሽ ለማድረግ ለአዲስ አበባ ፖሊስ ስልጠና የምርመራ ስልቱ ላይ ስልጠና ከሰጠን በተቻለ መጠን እዚህ ጋር የሚከማቹትን መዝገቦችን መስራት እንችላለን በሚል ውክልና ሰጥተናል ማለት ነው። ስለዚህ አንደኛ ናሽናል አይዲ አጠቃቀም ከባንኮች ጋር ኔትወርክ እናደርጋለን ተብሎ መንግስት የነደፈው ይህን ወንጀል በከፍተኛ ደረጃ ሊከላከል ይችላል ወደፊት። ስለዚህ ፕሪቬንሽኑ ላይ ካልተበረታ በምርመራ የሚቆም ጉዳይ ስላልሆነ በዚህ ጉዳይ ላይ ሁሉም ተቋማት በተለይ የናሽናል አይዲ ጉዳይ አስገዳጅ በማድረግ በዛ አካውንት የሚፈጸሙትን ወንጀሎች አገልግሎት እንዳያደርግ ብሎክ በማድረግ በቀላሉ ትሬስ ማድረግ ይቻላል ማለት ነው። ስለዚህ ቴክኖሎጂ ይሄ ዜጎች የናሽናል አይዲ አጠቃቀም አንዱ ወንጀሉን ሊያስቆም ይችልልናል ወይም ደግሞ ማኔጅ ያደርጋል ብለን ከምንገምታቸው እነሱ ስለሆነ ባንኮች ከናሽናል አይዲ ጋር እየተገናኘ እዛ ጋር ወንጀሉ እንኳን ቢፈጸም ብሎክ ከተደረገበት ምንም ማድረግ አይችልም። ሰውዬ ይመጣል መቼም ከባንክ ውጪ መኖር ስለማይችል ማለት ነው። ስለዚህ እነዚህን ጉዳዮችን ተግባራዊ በማድረግ በመከላከል ላይ በደንብ ከሰራን ውጤት እናመጣለን፣ ማኔጅ እናደርጋለን የሚለውን ማንሳት ነው። ህገ ወጦች እንግዲህ በሀገር ግንባታ ላይ በተለያየ መንገድ ይፈትኑናል። ጸረ ሰላም ኃይሎች በተለያየ መንገድ ይፈትኑናል። ሀገር እንዳይረጋጋ ከሚያደርጉ ቁልፍ ችግሮች መካከል ኮንትሮባንድ ነው። በርካታ ጉዳዮችን ስለሚነካ ማለት ነው። እናንተም ስለምታውቁት የንግድ ስርዓቱን ያዛባል። አጠቃላይ የኑሮ ሁኔታውን የኑሮ ውድነትን ያናጋል። በበርካታ መንገድ መተንተን ይቻላል። ስለዚህ ከዚህ ጋር ተያይዞ ያለው ሲሪየስ ችግር አሁን ህግም እያሻሻልን ስለሆነ እንደ ምክር ቤት በሚገባ ታይቶ ይበልጥኑ መትጋት ያስፈልጋል። ሊሾልኩ የሚችሉ ነገሮች ሊኖሩ ይችላሉ። አሁን በደረሳችሁበት የመጣ ውጤት ከትናንት ጋር የሚወዳደር አይደለም። ትናንትን አይደለም ማወዳደር ያለብን፣ በችግሩ ልክ ነው መነጋገር መቻል ያለብን። ስለዚህ ከዚህ አንጻር በምንመለከትበት ጊዜ የመጡ ስራዎች የተሰሩ ስራዎች ጥሩ ናቸው፣ ግን ይበልጥ አጠናክሮ በሚገባ ፖሊሳዊ ጥበብ ተጠቅሞ አሁንም የሚሾልኩ ነገሮች እንዳይኖሩ በጥንቃቄ መስራት ያስፈልጋል። ሀገርን ከሚጎዱ ቁልፍ ተግባራቶች መካከል አንዱ ስለሆነ የሚለው መወሰድ መቻል አለበት።